አብርሽ ሽንጡን ገትሮ ሄርሜላ ጓደኛም ፍቅረኛም የላትም ብሎ ሽንጡን ገትሮ የሚከራከር የመጀመሪያ ባለትዳር ወንድ ያየሁት አብርሽን ነው። የእውነቴን ነው ምላችሁ። ጭራሽ እኮ ልጁ ሄርሜላ በህይወት ውስጥ የምታስፈልግ አይደለችም። በቀጥታም ሆነ በተዘዋዋሪ ትዳርና ትዳር ነው የሚያዋጣ። ሄርሜላ የምትባልን ሴት ከህይወት ውስጥ አውጣ። አሁን በእርግጥ እኔ ሌላ ህይወት ቢኖረኝም ሄርሜላ የቀድሞ ፍቅረኛ ናት። አሁን ላይ ግን ከሄርሜላ ጋር ባለህ ግንኙነት ጥሩ ሴት አይደለችም፣ ቆዳዋን እንደ እባብ አለስልሳ ነው ስትገባ ብሎ ቢነግረው፣ ኧረ በፍጹም አባቴ ሙት፣ ሄርሜላ ትዳርም ጓደኛም ፍቅረኛም ህይወትም የሌላ ሴት ናት ብሎ ሽንጡን ገትሮ የሚከራከር የመጀመሪያ ባለትዳር ወንድ አብርሽን አየው። የእውነቴን ነው ምላችሁ ቤተሰቦች፣ ሽንጡን ገትሮ እኮ ነው የተከራከረው። ልጁ እኮ ቢገባው ልጁ የነገረው ነገር በቀጥታም ይሁን በተዘዋዋሪ ልጁ የነገረው ነው። አብርሽ ንቃ ከተኛህበት። ልጅቷ እንደ ባብ ቆዳን አለስልሳ ነው ወደ አንተ ህይወት ውስጥ እየገባች ያለችው። የሚያዋጣህ ትዳርህና ትዳርህ ብቻ ነው። የምታዋጣህ የልጅ ሚስት ናት። ተመለስ ቢለው አረ እኛን ለምዳናለች። ደሞም ትዳርም ህይወትም ፍቅረኛም እንደሌላት ነግራኛለች ብሎ ሽንጡን ገትሮ ከልጁ ጋር ሙግት ያዘላቸው ቤተሰቦቼ። አሁንስ ድንገት ተነስቼ ከህይወቴ ውስጥ ውጪ ብላት ምን ይሰማታል? እኛን ለምዳለች፣ ጓደኞቼ ለምዳለች፣ ከኛ ጋር መቃለድ ለምዳለች። ጭራሽ የአብርሽ መልስ ናቸው እነዚህ ቤተሰቦቼ። አይገርምም? የእውነት ለካ በህይወት ውስጥ ሁለት ሰው ነው ያለው ማለት ነው። ሩታና ሄርሜላ ናት ማለት ነው በአብርሽ ህይወት ውስጥ ያሉት። አሁን የገባኝ እንደዛ ነው። ምክንያቱም በዚህ ልክ ሽንጡን ገትሮ ሄርሜላን ከህይወቱ ለማስወጣት የከበደው ወደ አብርሽ ህይወት ውስጥ መሰስ ብላ ሰተት ብላ ወደ ልቡ ገብታለች ማለት ነው ሄርሜላ። ለዛን የከበደው ምክንያቱም አብርሽ ሊከብደው የሚገባው ነገርና ሽንጡን ገትሮ ሊከራከር የሚገባው ስለ ሩታና ስለ ሩታ ብቻ። ሩታን ከህይወት አስወጣ፣ ጥሩ ሴት አይደለችም የሚለውን እንጂ በዚህ ልክ አንድን ሴት ያችን ግዳውም ደግሞ ድርጊቷ ሁኔቷ የማያምር ጭራሽ መስመር የሳተችን ሴት በዚህ ልክ እንዴት ነው ከህይወቴ ውስጥ ውጪ ድንገት ተነስቼ ለካ ህይወት ውስጥ እንዲ ያለችው ሁለት ቦታ ነው አብርሽ የምትጫወተው። ሄርሜላ ጋም ሩታም ናታ ልብ ውስጥ ያሉት አይደለ? ለዛ ነው እሷን ከህይወት ማስወጣት የከበደ። ሩታም ብትሆን አይከብድም አይደል? ሄርሜላን ከልብ ውስጥ ለማስወጣት ከበደ። ግን ሽንጥን ገትረን መከራከርና እንዴት አርጌ ነው ከህይወቴ ውስጥ ውጪ የምላ ድንገት ብለ እንኳን ለዚህ መልስ መስጠት የምትችለውና አንገትን ቀና አርገ በኮንፊደንስ መናገር የምትችለው ለሩታ ብቻ ነበረ። የእውነት በጣም ያሳፍራል የአብርሽ ስራ። የእውነቴን ነው አብርሽ፣ በጣም ታሳፍራለ። የእውነቴን ነው ምለ ባለትዳር ሆነ ለአንድ ሴት ያውም ደግሞ ልጁ በተዘዋዋሪ የሚሆን በቀጥታ እየነገረ ነው። ልጅቷ ቆዳዋን አለስልሳ ነው ወደ ሰው የምትገባው። እኔ በእርግጥ የድሮ ፍቅረኛ ናት፣ ግን አሁን ላይ ለአንተ አጠቅምም፣ ምኗም ማያስታውቅም። ጎርታም ስትሄድ ስትመጣም እንደ እባብ ቆዳዋን አለስልሳ ነው ልጅቷ የምትገባው። ስለዛ ከሄርሜላ ጋር ነገር ትተ ትዳርህን በደንብ አጥብቀህ ስራና ትዳርህን አጥብቀህ ያዝ ቢለው፣ ኧረ እኛን ለምዳናለች። እንዴት አድርጌ ነው ከህይወት የማስወጣት? ጓደኞቼንም እኔንም ለምዳኛለች። በዚህን ሰዓት ደግሞ እኔም ብታጣና ከህይወቴ ውስጥ ድንገት ውጪ ብላት የሚፈጠረው ስሜት ለሷ ከባድ ይሆናላል። ለስሜቷም ተጨነቀ። ምን አይነት እኔ እንደው የመጀመሪያ ባለትዳር አብርሽን አየው። በዚህ ልክ ለሴት እንደዚህ መልፈስፈስ አትጠቅምም። ሩታ ናት እንዴ እሷን አንተ ለህይወት የምታስፈልግ? በዚህ ልክ ስለ እሱ አስተከራካሪ ያደረገህ ማን ነው? በዚህ ልክ ፍቅረኛ ይኑራት አይኑራት፣ ህይወት ይኑራት አይኑራት፣ አንተንስ ማጠያቂ አድርጎ ለምን ጠየቃት? ሲጀመር ይሄም ሊሰመርበት ይገባል። አብርሽ ያለበዛ ሄርሜላን ተወዳታለ ማለት ነው። ሌላ ታሪክ አለ ማለት ነው ከጀርባችሁ ካልሆነ ማለት ነው እንጂ ያለ ምክንያት ሄርሜላንማ ወደ ህይወት አላስገባም። ወደ ህይወት ብታስገባህ ነው አይደል? ከህይወቴ እንዴት ውጭ ይላታለሁ በድንገት ያልከው። በህይወት ውስጥ ሁለት ሰው ነው ያለው ማለት ነው፣ የልጅነትና ሄርሜላ የምትባል ሴት ማለት ነው። ለዛ ነው ዛሬ ልጁ ምንም ቢነግር አይኔ ላይ የተሸፈነው ለዛ መሰለኝ። ለዛ ልገለጥ ብሎሃል። ብዙ ሰው ነው የሚለኝ ብለሃል እኮ። ብዙ ሰው ስለ ሄርሜላ ጥሩን እንትን ወደ ህይወት መምጣቷ አንተ ባለትዳርነህ ልክ አይደለም እያሉ እየነገሩ ነው። ግን አንተ መስመህ ጥጥ ነው። ምክንያቱም ደግሞ ህይወትህ ላይ ያሳርፋታል። ለዛን የከበደም እኮ ሄርሜላ ሳትሆን ከአንተ መራቅ የከበዳት አንተ ራስህ ከሄርሜላ ህይወት ውስጥ መውጣት በጣም ነው የከበደ የምትመስለው አብርሽ ማለት ነው። የእውነት ያሳፍራል አብርሽ። ቤተሰቦቼ እውነቴን ነው ምላችሁ። እኔ ቪዲዮ ሳይ በጣም ነው አብርሽ ያናደደኝ። እናቴ ትሙት ነው ምላችሁ። ምክንያቱም አንድ ባለትዳር የሆነ ወንድ ለአንድ ትናንት ለመጣች ሴት በያውም ደግሞ ድርጊቷ ምናምኗ የማይጥም ሴት ባለትዳር ሆኖ የልጅ አባት የሆነ ሰው በዚህን ልክ ለሷ ሽንጡን ገትሮ አረ
አይኔም በጨው ጥብ አድርጎ ከህይወቴ ውስጥ እሷን ማስወጣት አልችልም ማለት አይከብድም? ቤተሰቦች ስታስቡት አሳዛ